ከባለፈው የቀጠለ ክፍል 3 በአይነ ጥላ ዙሪያ የተሰጠ ትምህርት ነው። እግዚአብሔር ከእናንተ ጋር ይሁን። ማስተዋልን ሰጥቶን ከምንማረው ትምህርት ከዚህኛው ክፍል ለህይወታችን የሚጠቅም ነገር እንውሰድ። የአይነ ጥላ ዛር መንፈስ ሌላኛው ድብቅ ተግባሩ 10ኛ በየዕለት ስራችን ውስጥ ያለውን ሰላማዊ ግንኙነት በማጥፋት የጭቅጭቅን፣ የንትርክን፣ የንዝንዝና የመሰላቸትን መንፈስ በመፍጠር የፍቅርን አቅጣጫ ማስቀየር ዋነኛ ዓላማው ነው። ሁልጊዜ በትዳር ላይ በእናትና በአባት ወይም በእናትና በልጅ ወይም በአባትና በልጅ በቤት ሰራተኛና በቤትና ቤት በስራ በተቀጠሩ የካፌም የምንም የሆቴልም የምንም አስተናጋጅ ወይም የስራ የድርጅትም ተቀጣሪ ሰራተኞችና በዋናው አለቃ ወይም በባለቤቱ አማካኝነት ያለ ትልቅ ጭቅጭቅና ንትርክ እንዲፈጠር የምታደርገው ሴት ዛር ወይም ወንድ ዛር አይነ ጥላ። ወደ ገጠሩ አካባቢ ይህንን ስራ የሚሰራው ጠቋር የተባለው ወንዱ ወይም ሴቷ መንፈስ ናት። ጠቋር ወደ አማራው ክልል ወይም አንዳንድ ቦታ አካባቢ ሻንቆ ወይም ሻንቂት ተብላ ትጠራለች። ሴቷ ሻንቂት፣ ወንዱ ወይም ሻንቆ ይባላል። እንደ አይነ ጥላ ሆኖ የመተወንና የመስራት ባህሪ ያለው ማሊያ የአይነ ጥላን ማሊያ የመልበስ ባህሪ ያለው። ወደ ከተማ ግን አይነ ጥላዋ በደንብ አድርጋ ይሄን የተቆጣጠረችው። አይነ ጥላ አይን ማየት የሚገባውን ነገር የምትከለክል ወይም በአይን ላይ ጥላ የምትሆን ብርሃን እንዳናይ ጥላ የምትሆን ማለት ነው። ስለዚህ የአይነ ጥላ ዛር መንፈስ ሌላኛው ድብቅ ባህሪዋ በዚህ በተራ ቁጥር 10 ላይ ያለው በየዕለቱ በሁሉም ስራችን ላይ ያለውን ሰላማዊ ግንኙነት ነው የምታፈርሰው። በማጠናናት ትዳርን እንዳንመሰርት ማሰላቸትን፣ በትንሽዬ ነገር እንድንጨቃጨቅ ማድረግ፣ የምታጠናናንም እንከን እንዲገኝ እንጂ መልካም ነገር እንዲመጣ ከተፈለገ ወዲያውኑ ለትዳርም ለፍቅርም እሺ ተባብሎ ተመችተኛል፣ ተመችተሽኛል፣ እግዚአብሔር ሰላማችን ይስጠን፣ እንጸልይ፣ እንትጋ ተብሎ ይጀመራል እንጂ ቆይ እስቲ ላጥናሽ፣ ቆይ እስቲ ላጥናህ ተባብለን አይደለም። መልካም ሴት ከሆነች ላገባት፣ መጥፎ ሴት ከሆነች ደግሞ ልተዋት አይደለም እኮ አንዲትን ሴት መቅረብ ያለብኝ። መልካም ሴት ከሆነች መልካምነቷን ወስጄ ደግፌ፣ ለኔ የማይመች ችግር ካለባት ደግሞ ይሄ ነገር ቁጥሩ አይደለም ብዬ አስተካክዬ እንደማለት ነው። ለምሳሌ ከሱፐር ማርኬት ወይንም ከሱቅ የወይራ ዘይት የታሸገውን ኦሊቪያ የሆነ የታሸገውን ዘይት ገዝቼ ቤተክርስቲያን ይዤ መጥቼ ቅዳሴ ካለቀ በኋላ በወንዶች በር በኩል ካህኑ ያቆረቡት ካህን ማለት ነው ሲወጡ ስጋው ደግሞ በነካ እጃቸው ወይ ባቆረቡበት እጃቸው አባቴችን እስቲ ቅባ ቅዱስ ባርኩል ማነው የወይራ ዘይት ባርኩትና ቅባ ቅዱስ ይሁን ብዬ ሰጣቸዋለሁ። ያንን የቅባ ቅዱስ የወይራ ዘይት በእጃቸው ሲዳብሱት ስሙ ወይራ ዘይት ሳይሆን የሚሆነው ቅባ ቅዱስ ይሆናል ማለት ነው። ተባረከ ማለት ነው። ለምንድን ነው ስጋው ደግሞ በነካ እጃቸው ይባርኩላችሁ የምለው? በአሁኑ ሰዓት በጣም አስቸጋሪ ነው። መስቀል የያዘ በሙሉ ቄስ አይደለም፣ ወይም የጠመጠመ ሁሉ ቄስ አይደለም። ስለዚህ ምናልባት በአንድ እጁ መስቀል በአንድ እጁ ቅጠል የያዘው ቄስ ከሄዳችሁ ቅባ ቅዱሱ በእርግጥ የእናንተ እምነት ነው የሚወስነው፣ ግን የበለጠ ሙሉ እምነት እንዲኖራችሁ ቀድሶ መንፈስ ቅዱስ ከሱ ጋር ለተወሰነ ሰዓት ያክል አብሮት ካለው ከካህኑ ካቆረበው ካህን በረከት እንድታገኙ ሙሉ እርግጠኛ እንድትሆኑ ብዬ ነው። ይሄ ራሴ ምልከታ ነው። አሁን ወደ ዋናው ነገር ስመጣ ይህንን ቅባ ቅዱስ ያስደረኩት አስባርኬው ነው። መጀመሪያ ግን የወይራ ዘይት ነበረ። ልክ እንደዚህ ሁሉ አንዲትን ሴት እግዚአብሔር እንዲባርካት ከዓለም ያገኘኋትን ሴተኛ አዳሪም ትሁን በማንኛውም አይነት ላይ የምትሰራ ሴት ትሁን ብቻ የሔዋን ልጅ ወይም የአዳም ዘር ትሁን ምን ችግር አለው? ምንም ብሔር ትሁን ምንም ትሁን እግዚአብሔር ከየትም ያምጣት ብቻ የሔዋን ዘር ትሁን አምጥቼ አባቴ ይኸው ፍቅረኛ ይዣለሁ፣ ለትዳር የምትሆነኝን አጋር መርጫለሁ፣ ይባርኳት፣ የንስሐ አባታችን እንዲሆኑ እፈልጋለሁ ብለን ንስሐ አባታችን ጋር ሄደን ስናስባርካት
ይህች ሴት የተባረከች ትሆናለች ማለት ነው። እንደ ቅባ ቅዱሱ አምጥቶ ማስባረክም ይቻላል። እንደዚህ ሁሉ ደግሞ የተባረከችዋን ማግኘት ደግሞ ይቻላል። ከሰንበት ትምህርት ቤት፣ ከጉባኤ፣ ከጽዋ ማህበራት እግዚአብሔር የባረካት በጸሎት የምትተጋ፣ በጾም የምትተጋ፣ በስግደት የምትበረታ ጎበዝ ክርስቲያን ሴት ልትኖር ትችላለች። ወይም ወንድ ሊኖር ይችላል። ያውን በሴት የምመስለው አንዱን ሳይድ ይዤ ነው፣ እኔ ወንድ ስለሆንኩ ነው። ሴቶችም ደግሞ ወንድ ከፈለጋችሁ ከዓለም አምጥታችሁ ለንስሐ አባታችሁ አምጥታችሁ በማስተዋወቅ ማስባረክ፣ ካልሆነ ደግሞ የተባረከው ማግኘት ትችላላችሁ። ይሄ ነገር እንዳይፈጠር ግን ጥረት የምታደርገው አይነ ጥላ ናት። አንደኛ ነገር ንስሐ አባታችሁ ስትመርጡ ተጠንቅቃችሁ መምረጥ ያለባችሁ። ቢያንስ ሊያስተምሯችሁ የሚችሉ መሆን አለባቸው። አንዳንድ ንስሐ አባቶች አሉ፣ እኔ በጣም የማውቃቸው ጎበዞች የንስሐ ልጆቻቸውን በወር ሰብስበው የሚያስተምሩ የሚመክሩ፣ በሁለት ወር አንድ ጊዜ የሚያስተምሩ። እኔ ከሚካኤል የማውቃቸው አባ ሳሙኤል የሚባሉ አሉ፣ በጣም ጎበዝ ናቸው። እሳቸውንም እግር የተተኩ ደግሞ ወጣት ካህናቶች ደግሞ አሉ፣ በጣም ብዙ። ስማቸውን መጥቀስ አስፈላጊ አይደለም፣ ምናልባት ለማንኛውም ነገር ቢሆንም ማለት ነው። ስለዚህ ምንድነው የንስሐ አባቶቻችንን መርጠን ካልያዝን፣ በስመ ቄስ ሁሉንም ከቀረብን ስለ ጥቅማ ጥቅም ብለው ይቀርቡንና እኛ ስለ ነፍሳችን ስንፈልጋቸው ስንደውልላቸው ወይም ስንጠጋቸው የኮንዶሚኒየም ሂሳብ እንድትዘጉላቸው ይፈልጋሉ። የጥምጣም፣ የመስቀል፣ የቤት ኪራይ፣ የአስቤዛ የሚጠይቁ አባቶች አሉ፣ ጥቅመኞች። ስለዚህ እንደዚህ አይነት አባቶችን ወይም ደግሞ ደብተራም ሊያጋጥማችሁ ይችላል። አባቴ ኧረ እንደው ትምህርት እምቢ አለኝ፣ ወይም ደግሞ ስራው ማስቸገረኝ፣ ባለቤቴም እየጠጣ አስቸገረኝ፣ እንደው ምን ይሻለኛል ሲባል እስቲ ይቺን ነገር ስጪው፣ እስቲ ይቺን ነገር እስቲ በዚህ ሰዓት ይሄ ነገር እንዲበላ አድርጊው ብለው የሚመክር መጥፎ፣ በአንድ እጁ ቅጠል በአንድ እጁ መስቀል የያዘ መጥፎ ቄስም ሊኖር ይችላል። ደብተራ ማለት ነው፣ ወይም ኮከብ ቆጣሪ። ቡቲኩም ወይም ገበያውም ካፌውም እምቢ አለኝ ብላችሁ ስታመክሯቸው ደግሞ መጣው ችግር የለውም ጸበል ረጭልሻለሁ ብለው መጥተው ይችን እስቲ እንደዚህ አድርጊ፣ ይሄን ቀቢው ብለው የሚነግሩም አሉ። የገበያ መተት የሐዋርያት ሥራ ላይ እንዳለችው ሴት ማለት ነው። የገበያ መተት የምትደግምላቸው አንዲት ሴት ነበረች። ቅዱስ ጳውሎስና ደቀ መዝሙሩ ይህንን የገበያ መንፈስ ከዛች ሴት አሮጊት ላይ ስላባረሩት የከተማው ሰዎች የትርፍና የገበያ መንፈሳችንን አባረሩብን፣ ከሴትዮዋ ላይ ሰይጣኑን አስወጡብን ብለው ቀጥቅጠው እንዳባረሯቸው፣ ሐዋርያቶችን እንዳሰቃዩቸው የትርፍ መንፈስ እንዳለ እመኑ፣ የገበያ መንፈስ እንዳለ እመኑ ማለት ነው። ወደ ዋናው ሐሳብ ስንመጣ እናንተ ለመልካም ብላችሁ የቀረባችኋቸው ንስሐ አባቶቻችሁ እነሱ ግን አላስፈላጊ የሆኑ ድግምቶችንና የተለያዩ በየመቃብር ቤቱ በየቤቱ በየጨለማ ቦታው የተዋረሱትን በተራራውም በጨለማውም በጫካ ላይም ቅጠላ ቅጠልን የአፄ ፋሪሱንም አብሾውንም አፍልሆንም ተዋርሰውት በተነፈሱበት አንደበታቸው ተንፈሰውባችሁ እፍፍ ብለው ወይም ትፍንትፍ ብለው በሰጧችሁ ነገር ላይ ስትሰሩ ለጊዜው ገንዘብ ልታገኙ ትችላላችሁ። ግን በየዋህነት ንስሐ አባት ይዛችሁ ስለሆነ የመጣችሁት አሁን እናንተ 50% ናችሁ። ግን በግማሽ ልባችሁ ንስሐ አባታችሁን ፈልጋችሁ ስትመጡ መንፈሳዊ ናችሁ። በግማሽ ልባችሁ ደግሞ እሳቸው የደገሙባችሁ ወይም የጸለዩባችሁ በቡቲኩም በካፌውም ወይም በስራ ቦታ በንግድ ቦታችሁ ላይ የተደገሙ ያጋንንት ስራ ስለሆነ ወይ ገበያው በደንብ እንዳይጦፍ እናንተ መንፈሳዊ ሆናችሁበታል ለመንፈሱ፣ ወይ ደግሞ መንፈሱ ከእናንተ እንዳይርቅ ተደግሟል። ኦልሬዲ ግባ ተብሎ ተልኳል። ስለዚህ ሁለት ልብ ሆኖ ትዳራችሁን፣ ህይወታችሁን ጭቅጭቅ ያለበት፣ ንትርክ ያለበት፣ ንዝንዝ ያለበት በማድረግ አባታችን እንደው ተሰቃየ ነው። እሷም ስራ ቦታ ላይ እንደው እያመማት እየሄደች ሰራተኞችን ብንቀጥር ደግሞ በቃ የገንዘብ እያጭበረበሩን አስቸግሩን እኮ እያላችሁ እንደ ሁልጊዜ በቃ መነታረክ ነው። አሁንም መተው ጸበል ይረጫሉ፣ አሁንም ይሆናል። በቃ ምን መከራችሁን ታያላችሁ ማለት ነው። ይሄ ነው እንግዲህ የጭቅጭቅና ንትርክ ማለት። አይነት ጥላ እንደዚህ ነው ስራ የምትሰራው። ለምሳሌ ይህንን በደንብ የሚያብራራልን ነገር ሲኒው ከትዳር ውጪ ቅምጥ፣ ውሽማን፣ የአንዳንድ ጊዜ ሌብነትን ለማስለመድ ከስራ ባልደረባ ወይንም ከስራ ጓደኛ ጋር ለጥቅማ ጥቅም መማገጥን እንደ ተራ ነገር እያስቆጠረ ማንነትን ለገንዘብ ሽያጭ ማዘጋጀት፣ እንዲሁም ደግሞ
ማስመንዘር ማለት ነው። ብዙ ነገሮችን አመንዝራ ማድረግ ወይም ማስመንዘር የሚለው አመንዝራ ማድረግ ማለት ሐሳቡን በደንብ ተረዱት። ከትዳር ውጪ ነው እንግዲህ ቅምጥ ውሽማ በማዘጋጀት ወይም ደግሞ የአንዳንድ ጊዜ ሌብነትን ከስራ ቦታ ማለት ነው ለማስለመድ ከስራ ባልደረባ ጋር ለጥቅማ ጥቅም መማገጥን እንደ ተራ ነገር እያስቆጠረ ማንነትን ለገንዘብ ሽያጭ ማዘጋጀት ወይንም ማመንዝራ ማድረግ። አንዳንድ ሴት ሴክሬታሪዎች ካለቆቻቸው ጋር የሚያመነዝሩት በዚህ የተነሳ ነው። አይነ ጥላው ነው ይህንን ስራ የሚያሰራቸው ማለት ነው። በተለይ ውሽማ ቅምጥ የሚያዘጋጁ ወንዶች አሉ። በጣም ያሉ በጣም ሀብታሞች አሉ። ፎቅ ያከራያሉ። ትልልቅ ፎቅ ያላቸው፣ ትልቅ ሬስቶራንት ያላቸው፣ ሌላ ቦታ ውሽማ ቅምጥ አላቸው። ቡቲክ ይከፍቱላታል። ቁጭ እንዳትል ስራ እንዳትፈታ የሆነ ነገር ክፈትልኝ ትላለች። ሞባይል ሴንተር ሊሆን ይችላል፣ ወይንም አንድ የልብስ መሸጫ የሆነ ፋሽን ያለበት የቦርሳ ምናምን ባህል ልብስ የሆነ ነገር ይከፈትላታል። ቁጭ ትላለች። ማታ ማታ ከፈለገ በሳምንት 3 ቀን ወይ 2 ቀን ያገኛታል። ከሱ ጋር ታድራለች። ከሚስቱ ጋር ያድራል፣ ከዚህም ጋር ያድራል ማለት ነው። እንዲሁም በመስሪያ ቤት ውስጥ ደግሞ የአንዳንድ ጊዜ ሌብነት እንተባበር ሲባል እሺ ብሎ ያንን ሌብነት አብሮ የመስሪያ ቤቱን ገንዘብ የመንግስትን ጥቅማ ጥቅም በመብላት ደግሞ የህዝብ ገንዘብ ያው የራሳችን ነው እያልን እንድንላመደው በማድረግ እንደ ተራ ነገር እያስቆጠረ ማንነትን ለሽያጭ ለገንዘብ ሽያጭ ማንነትን በመነገድ ያለማመደናል። ይህን ሀሳብ የሚያጠናክርን ሌላም ሀሳብ አለ። የሚስትን ወይንም የባልን ውበት በማበላሸት የድሮ ውበትን በማስጠፋት ወፍራምና ድብልብል በማድረግ ማለት ነው። ቅርጽ አልባ በማድረግ እይታን ማቀዝቀዝ ማለት ነው። በተዘዋዋሪ መንገድ ነው እንግዲህ አስቡት። እይታን በማቀዝቀዝ አንዲት ሴት ቀጭን ሆና ወይም ሸንቃጣ ሆና አግብታ ሊሆን ይችላል። ቬሏ የለበሰችው በጣም አሪፍ በሆነችበት ሰዓት ሊሆን ይችላል። ከዛ በኋላ ትወልዳለች፣ ትወፍራለች። ከዛ በኋላ ቅርጽ አልባ ትሆናለች። ፍቅረኛዋ ወይንም ባሏ እንበልና ያገባችው ባሏ የሚያውቃት ድሮ ቀጭን በነበረችበት ሰዓት ስለሆነ አሁን ያለው መልኳ አሁን ፊት ለፊት ከስራ ሲገባ የሚያገኛት ሴትና ግድግዳው ላይ የተሰቀለው የሙሽርነት ልብሳቸው ወይንም መልካቸው፣ ሰውነታቸው፣ ቅርጻቸው ይነጻጸራል ማለት ነው። ያያል። ስለዚህ አይኑ ወደ ሌላ ሴት እንዲመለከት የማድረግ ባህሪ ያላት አይነ ጥላ። ይህን የምታደርገው ግን ወንዱ ላይ ሆና ወንዱንም ሌላ ሴት እንዲመለከት ሚስትየዋንም ቅርጿ እንዲድበለበል የማድረግ ባህሪ ያላት። ይህን የምታደርገው በወሲብ ሰዓት ነው። በወሲብ ሰዓት ከወንዱ ወደ ሴቷ ሄዳ ትዋረስና ሙሉ በሙሉ ታድበለብላታለች ማለት ነው። ወይም ወንዱን ደግሞ ልክ እንደዚህ በማድበልበል ብዙ ጊዜ ወንድ ነው ሌላ ሴት ጋር የሚሄደው። ሴቶች ብዙ ጊዜ ካገቡ በኋላ ወደ ልጆቻቸውና ወደ ስራቸው ነው የሚያዘወትሩት። ምናልባት የዚህ ዘመን ሴቶች ይህን ነገር ሊጋሩት ይችላሉ። የወንዱን አሰራር ያገባሉ፣ ከዛ ይፋታሉ። ያገባሉ፣ ከዛ ይፋታሉ። 6 ወር ወይ 1 ዓመት ተቀምጠው ንብረት ለመካፈልም ሊፋቱ ይችላሉ። የጥቅም ሰው የማድረግ ባህሪ ማለት ነው። አይነ ጥላ በጣም ከባድ መንፈስ ነው። ከባድ ነው። ብዙ ነገር ነው ስለ አይነ ጥላ ማውራት የምንችለው። ይህንኑ ሀሳብ የሚያጠናክርን ሌላ ነገር ደግሞ አለ። በዚህም ችግር እንዲፈጠር ምክንያት እያዘጋጀች መንፈሷ ወይም እያዘጋጀ መንፈሱ ሴቷ ላይ ያለው ወይም ወንዱ ላይ ያለው ማለት ነው። በመንፈሱ ምሪት ወንዱን ወደ ሴሰኛ ስሜት በመፍጠር ሴተኛ ዳሪ ጋር በማልከስከስ የብዙ በሽታዎች ታካሚ ተሸካሚ ወዛደር እንዲሆን ታደርገዋለች ማለት ነው። የብዙ በሽታዎች አባላዘር በሽታ ይኖራል፣ HIV ይኖራል። እንደገና ደግሞ ሄዶ ያቺ የሚገናኛት ምናልባት የሴተኛ ዳሪ ህይወት ውስጥ ያለች ሴት እንበልና ምናልባት እናንተ ጋር መጥቶ የሚገናኛችሁ አይታወቅም። ስጋ ለበስ አጋንንት ሊሆን ይችላል፣ ጨላቅ ሊሆን ይችላል። ከብዙ ወንዶች ጋር ትገናኛላችሁ። ማን መጥቶ እንደተገናኛችሁ አታውቁም። እናንተም ብዙ ህይወት እንዳሳለፋችሁ ልታውቁ ትችላላችሁ። እኔ መድገም አይጠበቅብኝም። ይሄ ባለትዳር እናንተ ጋር መጥቶ በሚገናኝበት ሰዓት ወይም አንተ ባለትዳሩ ሚስትህ በጣም በመወፈሯ ቅርጿ በመበላሸቱ ወይም ደግሞ አላስፈላጊ የሆነ ጥሩ ያልሆነ አንተ ማየት የምትፈልገውን ነገር በማጣትህ አላስፈላጊ የሆነ ቅርጽ ውስጥ በመግባቷ ደብሮህ ውበቷን ስላጣኸው ሌላ ሴት ጋር ብትሄድ ወይም ሴተኛ ዳሪ ጋር ብትሄድ ያቺ ሴት ከብዙ ወንዶች ጋር ስለምትገናኝ
ብዙ አይነት በሽታ ነው ያለባት ማለት ነው። ያን ትሸምታለህ ማለት ነው። እፈሰው እንግዲህ። ሌላው ይህንንም ሀሳብ የሚያጠናክርልህ አንድ ነገር አለ። የሹገር ዳዲ እና የሹገር ማሚ ማንነት እያላበሰ ገንዘብን፣ ጊዜን፣ የእድሜን ክብር በማበላሸት ማርከስ ይወዳል። በጣም አስገራሚ ነገር ነው። ይህ ምን ማለት ነው? ወደ አዛውንቶቹ የሚመጡትን ወጣቶች አይን አውጣ በማድረግ በእድሜና በማንነት ክብር እንዳይኖራቸው የገንዘብን ጥቅም ብቻ በማጉላት በርኩሰታቸው ደረታቸውን ነፍተው እንዲቀጥሉበት ረብጣ ገንዘባቸውን ከኃጢአት ጋር ያሳትታቸዋል ማለት ነው። ይህ በጣም ከባድ ነገር ነው። ሹገር ዳዲዎች ወይም ሹገር ማሚዎች ማለት ነው። ማንነትን እያላበሰ ይህን ማንነት እያላበሰ በስተርጅና አይነጥላ እንዴት እንደሚሰራ አስቡት። ይህን አይነጥላ ደግሞ እንደገና እነዚህ አሁን ሹገር ማሚዋን ፈልጎ የሚመጣው ወንድ ራሱ አይነጥላ መንፈስ ያለበት ነው ማለት ነው። መንፈሱ አንድነት አለው። ሹገር ዳዲ ጋር የምትመጣዋ ሴት ራሷ የወንድ አይነጥላ ስላለባት ነው እንደዚህ በማይረባ ነገር እንድትገመትና እንድትከሰከስ የሚያደርገው። አውቶቡስ ሊገዛላት ይችላል። የሆነች መኪና ኤክስኪዩቲቭ ሊገዛላት ይችላል። ቤት ሊከራይላት ይችላል። ኮንዶሚኒየም ሊገዛልሽ ይችላል። ወይም ደግሞ ለአንተ ሹገር ማሚን ለምትጠጋው ወንድ የኮሌጅ ገንዘብ ልትከፍልለት ትችላለች ያቺ አሮጊት። ወይም ደግሞ የሚያስፈልግህ ነገር ልታሟልለት ትችላለች። ዕዳ፣ ገንዘብ፣ ወንድሞችን ልታስተምርበት ትችላለህ። ገንዘብ ነው፣ ይጠቅማል። ግን ይህን ገንዘብ ያገኘህበት መንገድ አይነጥላ ያመቻቸችልህ ትልቅ የኃጢአትና የውርደት መረብ ነው ማለት ነው። ገንዘብን፣ ጊዜን፣ የእድሜን ክብር በማበላሸት መርከስህን እንዳታስተውል ታደርጋለች። ወይንም ወደ አዛውንቶቹ የሚመጡትን ወጣቶች አይን አውጣ በማድረግ ለእድሜና ለማንነት ክብር እንዳይኖራቸው የገንዘብን ጥቅም ብቻ በማጉላት በርኩሰታቸው ደረታቸውን ነፍተው እንዲቀመጡ በማድረግ ይህንንም ኃጢአት እንዲቀጥሉበት በማድረግ ረብጣ ገንዘባቸውን ከኃጢአት ጋር ያፍሳሉ ማለት ነው። አይነጥላ እግዚአብሔር ይገስጽሽ። ከማንኛውም ሰው ሌላው ደግሞ በጣም የሚገርመው ነገር ከማንኛውም ሰው ጋር የጾታዊ ወሬ ሲወራ ለጉዳዩ ትኩረት ባለመስጠት ገለልተኛ ማድረግ እንዲሁም ባልተጠበቀ መልኩ የዛው ጉዳይ ወይም የወሲቡ ተሳታፊ በማድረግ ማዋረድ፣ ማሰደብ፣ ማሳፈር፣ ማበላሸት ትወዳለች ሴት ዛር አይነጥላ ወይም ወንድ ዛር አይነጥላ ባልተገመተ መንገድ ድንገት በማምጣት ሲወራ ተሳታፊ አይደለንም። ስለ ጾታ ወሬ ሲወራ ወይም ስለ ትዳር ስለ ወሲብ ሲወራ ተነስቶ ብድግ ብሎ መሄድ ግን ደግሞ ድንገት ይህ ሰው እንደዚህ አይነት ባህሪ የለበትም ነበረ፣ እንዲሁም አይወድም ነበር፣ ምን ሆኖ እንደዚህ ሆነው ተብሎ እንዲዋረድ፣ እንዲሰደብ፣ ማሳፈር ወይም ደግሞ ማበላሸት ትወዳለች ወይም ይወዳል መንፈሱ። በድብቅ ማንነታችን እስክናፍር ድረስና ያደረግነውን ማመን እስኪያቅተን ድረስ ራሳችንን እንድናፍር ታደርጋለች። እንዲሁም በዚህ ስራ ውስጥ ደግሞ ራሳችንን እንዳናምን ያደርጋል መንፈሱ። በተለይ ሴቶች ላይ ሴቶች በራሳቸው ኮንፊደንስ እንዳይኖራቸው። እስቲ አሁን የሚወጡትን የዘፈን ክሊፖች ይዋቸው እስቲ። ወንዶች ይዘፍናሉ፣ ሴቶቹ ከጉልበታቸው በላይ የሆነ ቀሚስና ቁምጣ የተጎታተፈ ጂንስ በማድረግ ደረታቸው፣ ጡታቸው፣ ብርታቸው የተወሰነ የሰውነታቸው ክፍል እንዲታይ በማድረግ አብረው ይደንሳሉ። አጫፋሪ ሆነው በቃ አዳማቂ ሆነው የሚታዩት ክሊፖቹ ራሳቸው በጣም የሚያሳፍሩ እየሆኑ ነው። እኔ አሁን ዘፈንን መደገፊያ አይደለም፣ ገና ክሊፕ ስሩ ማለቴም አይደለም፣ ግን ምን ያህል ሴቶቹ በእንደዚህ አይነት ነገር ውስጥ እንደረከሱ የሚያሳይ ነው። በጣም የሚገርም ነው። ፊልሞችም ሲሰሩ ሴት ልጅ ለገንዘብ ብላ እንደምታደላ በአሁኑ ሰዓት ሴት ልጅ ድሃን የምትወደው በፊልም ላይ ብቻ ነው እስኪባል ድረስ ማለት ነው። ወይንም አንዳንድ የታክሲ ውስጥ ጥቅሶችን ስንመለከት ሴት ልጅና ወይም ቆንጆ ሴትና ማንጎ ሲበሉ ይጨማለቃሉ ይባላል። ይህን ያክል
ይህን ያክል ስማቸው ወርዷል ማለት ነው። ይህን የምታደርገው ግን ሴት ዛር አይነ ጥላ ወንዱ ላይ ሆና ወይም ሴቷ ላይ ሆነው ማለት ነው። ወንድ ዛር አይነ ጥላ። ይህን ሀሳብ የሚያጠናክርን ሌላ ሀሳብ እናምጣ። በህይወት አቅጣጫና በስራ ላይ ተጽዕኖ በመፍጠር ትዳርን ማናጋት ወይንም የወጪ ቀዳዳዎችን በማብዛት ውስብስብ ኑሮን ማስጨበጥ የቡዳ አይነ ጥላ ዛር ዋነኛ ተግባር ነው ማለት ነው። በህይወት አቅጣጫና በስራ ላይ ተጽዕኖ በመፍጠር በጣም ከባድ የሆኑ ስራዎችን በመስራት ማለት ነው። ወይም ደግሞ ለስራ ትኩረት በማድረግ የወጪ ቀዳዳዎችን በማብዛት መብራት፣ ስልክ፣ ሞባይል፣ የልጆች ዩኒፎርም፣ የጂም እንከፍላለን። በቃ የተለያዩ ነገሮች ማጠናከሪያ ትምህርት ምናምን። እኛም ደግሞ ጣጣችን አያልቅም። ብዙ ወጪዎች አሉብን። እድር፣ እቁብ ምናምን ብዙ ነገሮች እንድንወሳሰብ ያደርግና በእዳ በብድር እንድንዘፈቅ የማድረግ ባህሪ፣ በፕሮግራም ያለመመራት ባህሪ ትፈጥራለች። ወይንም ሴት ዛር አይነ ጥላ ወይም ወንድ ዛር አይነ ጥላ ይህን የማድረግ ባህሪ አላቸው። የወጪ ቀዳዳ በማብዛት ውስብስብ ኑሮን ታስጨብጣለች። ይህንን ትምህርት ስታዳምጡ ከራሳችሁ ህይወት ጋር እንድታነጻጽሩት ነው የምፈልገው። ሌላው እነዚህን ከላይ ያነሳናቸውን ሀሳብ የሚያጠናክርን ሌላ ነገር ደግሞ ምንድን ነው? ጠላቶችን እንድናበዛ የጠላተኝነትን ስሜት እንዲታይብን በማድረግ በእጃችን ሰበበኛ የሚሆንን ሰው ማዘጋጀት ወይም እኛው ራሳችን በሰው እጅ ሰበብ እንድንወድቅ ያስጎዳናል ማለት ነው። የሆነ ሰው ሰበበኛ ሆኖ እንዲመጣብን ታደርጋለች ወይም ያደርጋል። ወይም ደግሞ እኛ ራሳችን የሰው የመኪናም አደጋ የምንም ነገር ጠንቅ ሆነን አካል ጉዳተኛ እንድንሆን አድርጋ ቤት ውስጥ የማስቀመጥ ለወሲብ የማይመች አካሄድ ውስጥ ገብተን እንግዲህ አይነ ጥላ ትልቁ ቅናቷ ምንድን ነው? ወንድ ከሆነ ሴት መታ እንድትገናኘው አይፈልግም። ሰዎች እንዲረዱት አይፈልግም። ሴት ከሆነች ደግሞ ማንም ወንድ መጥቶ እንዲያዝንላት ወይም እንዲረዳት ወይም ፍቅረኛዋ እንዲሆን ሴትነቷ ብቻ ይጠቅመኛል ትውለድልኝ ብሎ አይነ ስውርም ብትሆን እግሯም ምናልባት በአደጋም ቢቆረጥ ምን ብትል ልጅቷ ተወዳጅነትን ካተረፈችና አርግዛ መውለድ የምትችል ከሆነ የበለጠ እንድትጎዳ ደግሞ ምን ያደርጋታል? የሚወለደውን ልጅ ደግሞ አካሉን ወይም ባህሪውን የማበላሸት አእምሮ ዘገምተኛ የማድረግ አእምሯቸውን ቀርፋፋ ሪታርድ የማድረግ የሱፐርማርኬት ምግቦችን ብቻ እንዲመገቡ ኬሚካላይዝድ ፓስቸራይዝድ የሆኑ ምግቦችን ብቻ እንዲበሉ በማድረግ አስተሳሰቡን ወይ በጣም ፈጣን በማድረግ ወይም በጣም ቀርፋፋ በማድረግ የተለዩ ልጆች እንዲወለዱ የማድረግ ባህሪ አላት። ስለዚህ በእኛ እጅ ሰበብ የሆኑ ጠላቶችም እኛን አስከስሰው እስር ቤት እንድንገባ በማድረግ እኛም በሰው እጅ ሰበብ ስንሆን አካል ጉዳተኛ እንድንሆን ታደርጋለች ማለት ነው አይነ ጥላ። እንግዲህ እስካሁን ያየናቸው የአይነ ጥላ ባህሪዎች በሙሉ 10 ይሆናሉ። እስከ 10 ድረስ አይተናል። ብዙ ይቀረናል። ቀጣዩን የአይነ ጥላ ባህሪ ደግሞ በሚቀጥለው ክፍል በዝርዝር እናየዋለን። በ24 ከፍዬ ነው ያየሁት። 10 አይተናል። ከ11 ጀምሮ እስከ 24 ድረስ ያለውን ደግሞ በቀጣዩ የትምህርት ጊዜ ወይንም ቀጣዩን ማግኘት የምትችሉ ከሆነ ቀጣዩን ማዳመጥ ትችላላችሁ። እነዚህን ነገሮች ዘርዝሬ ለእናንተ የማስተምርበት ትልቁ ምክንያት ምንድን ነው? እኛ የዚህ ዘመን ልጆች የእናትና የአባቶቻችን ውጤቶች ነን። እናትና አባቶቻችን ኖረው እኛን አፍርተው አልፈዋል። ግን እንዴት ኖሩ ነው? በምን አይነት ህይወት ውስጥ ኖሩ ነው? በሁሉም ብሔር ውስጥ ያሉ እናትና አባቶቻችን እኛን እዚህ ደረጃ ላይ ለማድረስ ምን ተጠቅመዋል? ዘመናቸው ምን ይመስል ነበረ? ይሄ ዘመንስ ልጆቹን ለማሳደግ የሚጠቀመውን ሲስተም ወይም ዘዴ ከማን እየወረሰ ነው? የትኛው ዘዴ ነው ዓለምን የጎዳት ወይንም ደግሞ ኢትዮጵያን የጎዳት? ክርስትና ህይወታችንን የጎዳው? ማንነታችን፣ ትዳራችን፣ ህይወታችን እንዲበላሽ ምክንያት የሆነው የእናቶቻችን አካሄድ ነው ወይስ አሁን እኛ የምንኖረው አካሄድ ነው የሚለውን
ለይታችሁ እንድታዩት ስለምፈልግ ነው። አስገራሚው ነገር ምን መሰላችሁ? በአማራ ክልል ውስጥ ያላችሁ፣ በጉራጌም፣ በኦሮሚያም፣ በትግራይ ክልል፣ በደቡብም ያላችሁ፣ በተለያየ አይነት ብሔር ውስጥ ያላችሁ ወንድምና እህቶቼ፣ እናትና አባቶቼ ይህንን ስብከት በምታዳምጡበት ሰዓት ወደ ራሳችሁ ብሔርና ባዕድ አምልኮ መለስ ብላችሁ እንድትመለከቱ ማየት እፈልጋለሁ። አሁን እኛ የሁለት ነገር ውጤቶች ነን። አንደኛ የእናትና የአባቶቻችን የስጋና የነፍስ ክፋይ፣ ሁለተኛ ነገር ደግሞ እነሱ ያመልኩት የነበረው ሃይማኖትና ተገደውና በግድ አምልኩኝ እያለ ገብሩልኝ እያለ ሲያስገብራቸው የነበረው መንፈስን ተካፋዮች መሆናችን መርሳት የለብንም። አዎ ሃይማኖት ይኖረናል። በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ያላችሁ፣ አዎ ኦርቶዶክስ ነኝ፣ እናቴ ባዕድ አምልኮ አታመልክም፣ ጨሌ የላትም፣ ጎረንትቻ ሄዳ አታውቅም፣ ፈረቀሳ ሄዳ አታውቅም፣ ሬቻ ክብራ አታውቅም ብላችሁ ልትሉ ትችላላችሁ። ወደ አማራ ክልል ያላችሁ ደግሞ አባይ አካባቢ ሄዳ አረቄ አላፈሰችም እናቴ፣ አባቴም ደብተራ አልነበረም፣ ወይም ደግሞ ሰላቢም አልነበረችም፣ የቡዳ ዘርም የለብንም፣ ወይም ደግሞ በተለያዩ አይነት መንገድ አውደ ነገስቱን አልተጠቀመም አባቴ፣ ወይም ኮከብ አላስቆጠርኩም፣ ስኒ አስገልብጬ አተላ አላየሁም፣ ቡና አላስፈላሁም፣ ሞራ ገላጭ ጋር ሄጄ እድሌን አላስነበብኩም፣ መዳፌን አላስነበብኩም ልትሉ ትችላላችሁ። እናንተ አሁን በዚህ ዘመን ያላችሁ እናትና አባቶች ወይም ልጆች፣ እንዲሁም ደግሞ ኮከቤን አላስቆጠርኩም ልትሉ ትችላላችሁ። በአማራ ክልል አካባቢ በተለይ በትግራይና በአማራ ክልል አካባቢ ያላችሁ። ወደ ኦሮሚያ ክልል ደግሞ ጠቋር፣ አዳልሞቴ፣ ወሰንጋላ፣ ወፋብኮ፣ ወፈደመና፣ ወፈጨፌ እየተባሉ የሚመለኩ ብዙ የዛር መናፍስቶች አሉ። እነዚህ እንደ ባህል ተቆጥረው ሰይጣን አይደለም ጠባቂ ወይም ኡቃቤ ነው ተብሎ እንደሚመለከው እንደ እናቶቻችን እንደ የዋህነታቸው የሰፈር ሽማግሌዎች ወይም ደግሞ አባገዳዎች እንደነገሯቸው በየዋህነት አምነው ተቀብለው ሊሆን ይችላል። አዎ ግን አጋንንት መሆናቸውን ስላላወቃችሁ አጋንንትነቱን አይሰውርም። ወይም ደግሞ በቃ ስላላወቁኝ እኔ ትቻት ልሂድ ብሎ አይልም። እንዲያውም የበለጠ ይመቸዋል። ወደ ትግራይ ክልል አካባቢ ሙጬ ዘሪጋ፣ ጨንገር፣ አዳኝ ወርቁ የሚባሉ ዛሮች ትውልዱን ሰቅዘው ይዘውታል። አይነ ጥላ ሆነው ይዘውታል። ወደ ጉራጌ ክልል አካባቢ ቦጀና የሚባል ዛር አለ፣ ወይታ አርሜት ማለት ነው። አሁን እነዚህ መናፍስቶች በተለያየ ባዕድ አምልኮ ምክንያት፣ በመተት ምክንያት፣ በደንቃራ ምክንያት፣ ደንቃራ ማለት ጮቤ ማለት ነው። ይሄ መንገድ ላይ የሚወረወር እንቁላል፣ የፈረጠ እንቁላል ወይም ደግሞ የሆነ እህል ተደፍቶ ሊሆን ይችላል። ያንን የረገጠ ሰው ያ እህል ወይም ያ እንቁላል ጭንቅላቱ ላይ የዞረበት ሰውዬ በሽታ ወደኛ እንዲተላለፍ ነው የሚደረገው። ያ ነገር ሆኖ በብዙ አይነት መንገድ መናፍስቶቹ በእኛ ውስጥ ገብተው አብረውን ተወልደዋል። ይህን ደግሞ ኢየሱስ ክርስቶስ ራሱ መስክሮታል። ይህ ወገን ያለ ጾምና ያለ ጸሎት አይወጣም ያለው ነው። እንዲሁም የታመመው ልጅ አባት ምን አለ? ከልጅነቱ ጀምሮ እሳት ላይ ይጥለዋል አለ። አስቡት። ሲጋራ እሳት አይደለም? መጠጥ እሳት አይደለም? ዝሙት እሳት አይደለም? ከልጅነቱ ጀምሮ እሳት ላይ ይጥለዋል ማለት ገና ራሱን ካወቀበት ከ18 ዓመት ዕድሜው ጀምሮ ሊሆን ይችላል። ከልጅነቱ ጀምሮ ማለት ትዳር ከያዘበት ጊዜ ጀምሮ ሊሆን ይችላል። ልጅነት ማለት ነው ደስታ ጊዜ ማለት ነው። በቃ በአጠቃላይ የደስታ ጊዜ። እኛ ከእናትና ከአባቶቻችን ጋር ስንኖር እናትና አባቶቻችን ገንዘቡን ከየት አምጥተው እንደሚያሳድጉን አናውቅም። ዝም ብሎ በቃ ያበሉናል፣ ያጠጡናል፣ እንበላለን፣ እንጠጣለን፣ ለብሳለን፣ ልብስ ግዛልኝ ነው በዓል ሲመጣ። እነሱ ግን ደም ተፍተው ነው የሚያገኙት ገንዘቡን። ለእኛ ግን የደስታ ጊዜ ነው። ስለዚህ አሁን ወደ ዋናው ሀሳብ ስመጣ እነዚህ የዛር መንፈሶች ወደኛ የመጡት እናትና አባቶቻችን ለግራኝ በኑግ ቂጣ ጠፍጥፈው ቡና አፍልተውለት ከድመውለት የተለያየ ጉሪያ ተደርጎ ወይም አጓርተውለት ሊሆን ይችላል። ወይም ደግሞ የአባቴ ከራማ የእናቴ ከራማ ተብሎ ተለምኖ ሊሆን ይችላል። በተለይ ወደ ገጠሩ ክልል አካባቢ በየግቢያችን ጥቁር ዶሮ ራሄሎ የምትባል ዶሮ ትረባለች። እንዲሁም ደግሞ ብዙ ነገር ይደረጋል። ሻህ አንበሶ
እነ ታዬ ከራማ ይመለካሉ። በጣም ከባድ የሆኑ ዛር መናፍስቶች አሉ። እነዚህ አይነ ጥላዎች ናቸው። የህይወታችን አይነ ጥላዎች፣ የልባችን አይነ ጥላዎች ናቸው። የአእምሮ የህሊናችን አይነ ጥላዎች ናቸው። የነዚህ እናቶቻችን ልጆች ነን እኛ። ምንም እንኳን አንገታችን ላይ ክር ብናስርም፣ ምንም እንኳን በስጋው ደግሞ ቆርበናል ብንልም፣ ብንመነኩስም፣ በምንኩስና ህይወት ውስጥ ያላችሁ እናቶችና አባቶቻችን ብትኖሩም ግን የዛር መንፈስ የሌለበት ሰው የለም ብዬ ሙሉ በሙሉ እንድደመድም ምክንያት ሆኛለሁ። የሌለበት የለም። ዲያቆኑም ትምህርቱን ቢሲለው ውዳሴ ማርያም አልሸመደድ የ3 ዓመትና የ4 ዓመት ትምህርትን ቢሲለው አብሾውን ይወስዳል፣ አፍሊሆን ይወስዳል። ከዛ በኋላ የቤተ ክርስቲያን ልጅ መሆኑ ይቀራል። እንዴት ማለት? የእናቱ ዛር አለበት። ትምህርቱንም የከለከለው መጀመሪያ የእናትና የአባቱ ዛር ነው። ውዳሴ ማርያሙ እንዳይሸመድድ፣ መዝሙረ ዳዊቱ እንዳያጠና፣ ዲያቆን እንዳይሆን የከለከለው የእናትና የአባቱ ዛር ነው። ከዛ በእንቅርት ላይ ጆሮ ደግፍ ይሆንና አብሾ ይወስድበታል። አፄ ፋሪስ ቅጠል ይወስዳል። በጨለማ ክፍል ውስጥ የተደገመበትን ያንን መቶ መንፈስ ይዋረሰዋል። የእውቀት መንፈስ ሆና አይነ ጥላ ትገባለች። ከዛ በኋላ የ2 ዓመትን የ3 ዓመቱን የ4 ዓመቱን ትምህርት የቤተ ክህነትም ሊሆን ይችላል፣ የአስኳላም ሊሆን ይችላል፣ በ6 ወርና በ5 ወር ውስጥ ምጥጥ አድርጎ ይጨርሰዋል። ለጊዜው እውቀቱ ሊኖረው ይችላል፣ ብዙ መጽሐፍቶችን ሊሸመድድ ይችላል። ግን ይሄ ሰው ይሄ ዲያቆን ወይም ይሄ ምሁር እውቀቱ የመናፍስት እውቀት ስለሆነ ቅጥረኛ ወይም ደሞዝተኛ ነው የሚሆነው እንጂ አገልጋይ አይሆንም ለቤተ ክርስቲያን። የቁርጥ ቀን ልጅም አይሆንላትም ለቤተ ክርስቲያን። መናፍቅም ቢመጣ አያባረርም። ቤተ ክርስቲያን ስትታመስ አብሮ ያምሳል እንጂ በወሬም በምንም ያደበላልቀታል እንጂ አያግዝም። ማለቴ ለቤተ ክርስቲያን አይቆረቆርም። ሰንበት ተማሪዎችን አያግዛቸውም። ሰንበት ተማሪዎች ደሞዝ አይከፈላቸውም። በነፃ ነው የሚያገለግሉት። እነሱ የሚያግዛቸው የለም። ሁሉም እንዳንጓጠጣቸው ነው። ካህን ወይም ዲያቆን ግን ለደሞዙ ሲል ምናልባት ሊመጣ ይችላል። ምናልባት በትንሹ እንኳን ሊያገለግልም ሊመጣ ይችላል። ቅን ዲያቆን፣ ቅን ካህን ሊኖር ይችላል። አብዛኛውም ሊሆን ይችላል። ግን ከካህናትና ከዲያቆናት ይልቅ ሰንበት ተማሪዎች የበለጠ በረከት ማግኘት ይችሉ ነበር። እነሱም ደግሞ ከቤተሰቦቻቸው ከዛው ከቁጨላ መንደር ከየሰፈሩ ከሀብታምም ሰፈር ከሁሉም ቦታ ተጠረቃቅሞ ተሰብስቦ መጥቶ ጸናጽኑና መቋሚያውን ይይዛል። ከዛ በኋላ ደግሞ ይሻኮታሉ። ይህን ሁሉ የምትሰራው አይነ ጥላ ነች። ይህን ሁሉ የሚሰራው ዛር መንፈስ ነው። እርስ በርስ እንድንባላ፣ አጭር ነጠላ ለብሰን በቤተክርስቲያን ውስጥ እንድንታይ የማድረግ፣ በዝሙት እንድንገመት፣ ሰንበት ተማሪነት ህይወት እንደዚህ ከሆነ በአፍንጫ ይውጣ እስከመባል ድረስ እንደርሳለን። የመናፍቃን መላገጫ ምን ሆነው በቤተ ክርስቲያን ውስጥ ለኔ ቢጤዎችም ለካህናትም ለዲያቆናትም ክብር እንዳይኖረን የሚያደርገው ይሄው መንፈስ ነው። ብዙዎቻችን ለፍሬና ለውጤት የማንበቃው በዚሁ በአይነ ጥላ መንፈስ ነው። በጣም ጥቂት ሰዎች ናቸው መንፈሳዊ ከሆኑ በኋላ የሚቀጥሉበት ወይም ለውጤት የሚደርሱት። በዓለማዊም በመንፈሳዊም በሁለቱም በኩል የተሳለ ቢላ የሚሆኑት በጣም ጥቂት ወጣቶች ናቸው። ምክንያቱም ሁሉም አብዛኛውን አሁን የሰፈራችን ሰዎች ሰንበት ተማሪ ሆኖ ያልገባ የለም። ኮርስ ተምሮ ሰንበት ተማሪ ሆኖ ጸናጽልና መቋሚያ ይዞ ያልወጣ የለም። ሁሉም ቤተክርስቲያን ውስጥ ቀሚስ ለባሽ ናቸው። ከዛ ደግሞ ሲወጡ ደግሞ ታይት፣ ሊፕስቲክ፣ ጥፍር ቀለሙ ይሄ በጣም ተራ ነገር ሊመስል ይችላል። አሁንም የምነግራችሁ አይነ ጥላ ምን ያህል እንዳለማመደችን እንድታውቁት ነው። ሴቷም ወንዱም አይነ ጥላ ማለት ነው። መንፈሱ ያለማመደንና ዘመኑን መስለን ከኖርን በኋላ ኖርማል ወይም ደግሞ ተራ ነገር አድርገን እንወስዳለንና ይሄ እንዴት አንድ ሰንበት ተማሪ እንዴት በጥፍር ቀለምና በእንደዚያ ነገር ይገመታል? ይሄ እኮ ምንም ማለት አይደለም እንዲባል ይሆናል። መጀመሪያ ላይ ግን በትንሹ ነው። በእንቁላሉ ጊዜ ምን ነው በቀጣሽኝ አይነት ነገር ይመጣል ማለት ነው። ዛሬ ላይ ለሰው መሰናክል ከምትሆን በጭንቅላትህ ላይ የወፍጮ ድንጋይ ታስሮ ወደ ባህር ብትወረወር ይሻላል የሚለውን ጥቅስ እንደ ቀላል እያየነው ነው። እኛ ሰንበት ተማሪ በነበርንበት ሰዓት ረጃጅም ቀሚሶች አድርገው እህቶቻችን፣ እኛ ደግሞ ጸጉራችንን ተስተካክለን ጥሩ ሆነን አገልግለን በነበርንበት ሰዓት የነበረው ስሜታችን ስራን ስንገባ ወይም ተማሪም ስንሆን ዩኒቨርሲቲ ካምፓስ ስንገባ የተለያዩ ኮሌጆች ስንገባ ምን አለ ቢከተለን አብሮን ቢሄድ ምን አለበት? ግን አይቻልም። ለምን? የእናት አባት ዛር አለ። አይነ ጥለዋል። ምን ስራ ትስራ? ምን ሰርታ ትብላ? የሰው ደም መጣ። ከእናትና ከአባቶቻችን
የበግ የዶሮ ደም መስዋዕት የለመደች መንፈስ ስለሆነች ዛሬ ደግሞ እኛን ነው የምታስገብረን። ራሳችንን እኛን ጊዜያችን ለሷ መስዋዕት፣ እድሜያችን ለሷ መስዋዕት ሆኗል። ኑሯችን ለሷ መስዋዕት ሆኗል። ለዛር አይነ ጥላ ማለት ነው። ሁሉ ነገራችን በሙሉ ለመናፍስት ሆኗል። እስቲ ለውጤት የበቃ ሰንበት ተማሪ ማን ነው? ካለም እግዚአብሔር የተመሰገነ ይሁን። ስጋው ደግሞ የሚቀበል ሰንበት ተማሪ አለ? ስንት ዓመት ሙሉ አገልግለናል። ካገባን ምናልባት ልንቀበል እንችላለን። ስጋው ደግሞ ተቀብሎ ሰግዶ ጾሞ ጸልዮ ሰንበት ትምህርት ቤቴን ጠብቅልኝ፣ ጽዋ ማህበሬን ጠብቅልኝ፣ ቤተክርስቲያኔን ጠብቅልኝ፣ ቅድስት ቤተክርስቲያን ተዋህዶ ሃይማኖቴን ጠብቅልኝ፣ ሀገር ኢትዮጵያን ጠብቅልኝ ብሎ የሚጸልይ ተግቶ ለምንኩስና ወይም ደግሞ ለትዳር ወይም ደግሞ ባለበት ጸንቶ የእግዚአብሔርን ጊዜ የሚጠብቅ ሰንበት ተማሪ ካለ እግዚአብሔር የባረከው ነው በዚህ ዘመን። እውነት ግን የጸሎት ህይወት ከሌለ፣ የንስሐ ህይወት ከሌለ፣ የስግደት የጾም የጸሎት ህይወት ከሌለ ከአይነ ጥላ መላቀቅ አንችልም። አይነ ጥላዋ አብራን ታገለግላለች። አብራ ነው የምታገለግለው። ምን ነው ይሁዳ እኮ ከክርስቶስ ጋር አብሮ ነበረ። ሲቆርቡ እኮ አብሮት ቆርቧል እኮ። ስለዚህ በእያንዳንዱ መንፈሳዊ አገልግሎታችን ውስጥ ምቀኛ ሆና ልክ እንደ ይሁዳ ማለት ነው። መቅደላዊት ማርያም መታ የክርስቶስ እግር ስር ሽቶ ስታርከፈክፍ ይህ ዘይት እኮ ወይም ይህ ቅባት ይህ ሽቶ ተሽጦ ለድሆች ቢሰጥ እኮ ይጠቅም ነበረ፣ ገንዘቡም ይጠቅም ነበር አለ። ይሄ የቅናት መንፈስ ተመልከቱ። ከአምላኩ ጋር ሆነው በቤተ ክርስቲያን በሰንበት ትምህርት ቤት በዲቁንና በክህነት አገልግሎት ውስጥ እያገለገልን የሚደረጉ መልካም ነገሮችን በሙሉ ወደ ጥቅማ ጥቅም የሚቀይሩብን ሰዎች አሉ። ይሄ ውጤታማነት የሌለው የአይነ ጥላ አሰራር ነው። ተጋርደናል። ልክ ጋሪ የሚጎትት ፈረስ በአይኑ ግራና ቀኝ በኩል ቆዳ ተሸፍኖ እንደሚታይበት ማለት ነው። ሌላ ግራና ቀኝ እንዳያይ ፊት ለፊቱን ብቻ እንዲያይ ዝም ብሎ ብቻ እንዲጎትት ማለት ነው። እኛም ስጋችንን ብቻ ዝም ብለን እየጎተትን እንድንኖር፣ እንዳንሰግድ፣ እንዳንጾም፣ እንዳንጸልይ ነፍሳችን ተጨንቃና ተጨቁና እንድትኖር የምታረግ መንፈስ መኖራል። እስካላመንን ድረስ ሾቀናል ማለት ነው። እንግዲህ በዚህኛው ትምህርታችን ላይ ለጊዜው አይነ ጥላ ከየት መጣብን ለሚለው ቃላት መደምደሚያው ከእናትና ከአባቶቻችን ባዕድ አምልኮ ከአያቶቻችን እናትና አባቶቻችን ባያመልኩትም እንኳን ከአያቶቻችን እንዲሁም ደግሞ እናትና አባቶቻችን ከአያቶቻቸው በተቀበሉት እነሱ ባይጾሙ ባይጸልዩ ባይሰግዱ ስራ ላይ ቢያዘወትሩ በዚህ ጊዜ መጣባቸው ማለት ነው። ስለዚህ በተልከሰከስንበት ባመነዘርንበት እንደፈለግን በሮጥንበት ጊዜ የመተው መንፈስ የተጠራወተን መንፈስ ከኛ ጋር አብሮ ቢወለድ ወይም ከእናትና ከአባቶቻችን ጋር በእርግዝናም በዘር ማቀበልም ጊዜ አብሮ ተወልዶ ከኛ ጋር አብሮ ቢያድግ ምንም የሚደንቅ ነገር የለም። ምክንያቱም ከክርስትና ሕይወት ውጪ እስከሆነ ድረስ ለምን ገባህብኝ ብሎ መጠየቅ ስለማይቻል ከልካይ የለውማ። ደግማችሁ ማዳመጥ ትችላላችሁ ትምህርቱን። ስለነበረን ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። ክፍል 3 በዚሁ ተጠናቋል። ክፍል